ሰላምና ጤናን ፍቅርን በረከትን ያድልልኝ ክቡራትና ክቡራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬም የሚገራርሙ መረጃዎችን ይዤላችኋለሁ። ለመሆኑ ዶናልድ ትራምፕ ሰጥቶት የነበረው ቀጠሮ ነበረ። ዛሬ ነው እንግዲህ ከሲኦል እሳት አወርዳለሁ በኢራን ላይ ሲዝት የነበረው ነገር ወደ ምን ደረጃ ደረሰ? ምንድነው እየተሰማ ያለው? አዲስ ነገር እየተሰማ ነው ያለው። ይሄም ነገር በነገራችን ላይ ሰሞኑን ሰውየውን ጤናውን በተመለከተ እየተነገረ ባለው ነገር ላይ ልክ በመዶሻ ሚስማር እንደሚጸና የሚያጸና አይነት ነገር ነው ዛሬ እየተሰማ ያለው። ስለዚህ በዚህ ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። በዓለም አቀፍ ደረጃ ዛሬ በዓለማችን እየተከናወኑ ያሉ በጣም የሚገራርሙ ዜናዎችን በጠቅላላ ሰብስቤላችኋለሁ። በኢራን ጦርነት ምክንያት የሆኑ ያሉ ነገሮችን በጠቅላላ በዚህ ፕሮግራም ላይ አካትቼዋለሁ። እሱንም እንድትከታተሉ ጋብዛችኋለሁ። ከዛ ውጪ በዓለማችን በኢራን ጦርነት ምክንያት በቀጥታም በተዘዋዋሪ መልኩ የተጎዱ 20 አገራት ዝርዝር ወጥቷል። ዘ ኢኮኖሚስትም አውጥቷል። ሌሎችም መረጃዎችን ሰብስበዋል። ስለዚህ እነማን ናቸው እነዚህ ሀገራት የሚለውን ነገር በቀጥታ አሳያችኋለሁ። በጣም በሚገርማችሁ ሁኔታ ከነዚህ ሀገራት መካከል አንደኛዋ ግብጽ ናት። በከፍተኛ ሁኔታ ነው የኢራን ጦርነት የግብጽን ኢኮኖሚ እያሽመደመደ ያለው። በግብጽ ያለው ምንዛሬዋ በከፍተኛ ሁኔታ እየወደቀ ነው። በዶላር ሲነጻጸር ዝቅተኛ ነው የሆነባት ያለው። ለምንድነው የግብጽ በዚህ ጉዳይ እየተጎዳች ያለችው? ጦርነቱ ለምንድነው ግብጽን እየጎዳች ያለው የሚለውንም በዚሁ ላይ እጠቁማቸዋለሁ። ከዛ ውጪ ኢትዮጵያስ ከዚህ አንጻር ምንድን ላይ ናት ያለችው? ወይ ደግሞ በዚህ ሊስት ውስጥ በዚህ ዝርዝር ውስጥ ተካታለች ወይስ አልተካተተችም የሚለውን በዚህ ፕሮግራም ላይ አሳያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ አጫጭር አዳዲስ መረጃዎችን ወይም ደግሞ ሰበር መረጃዎችን ዛሬ ሚያዝያ 6 2026 እየተሰሙ ያሉትን መረጃዎች አካፍላችኋለሁ። በቴህራን ላይ አዲስ የአየር ጥቃት ደርሷል። እስራኤል በዛሬው ዕለት በጠዋቱ ማለት ነው በቴህራን ሰማይ ላይ እንግዲህ ጠዋት ከመሆኑ በፊት በቴህራን የሚገኙ ያገዛዙ ኢላማዎች ባለቻቸው ቦታዎች ላይ የሚሳኤል ጥቃት አዝንባለች። በጣም አደገኛ ጥቃት እንደሆነ እየተነገረ ይገኛል። ከኢራን በስተደቡብ ምዕራብ የሚገኝ አንድ የመኖሪያ ህንፃ ላይ በደረሰ የአየር ድብደባ ቢያንስ 25 ሰዎች መገደላቸው ነው እየተዘገበ ያለው በኢራን ማለት ነው። በተለይ በኢራን ኢስላም ሻህር በሚባለው የደሴት እልቂት ነው እየተባለ ያለው። ዛሬ በጣም ከባድ ነው። በአንድ 25 ሰው ነው ያለቀው። ይሄም በጣም በኢራን በኩል ከፍተኛ ቁጣ እያሰማ ይገኛል። ኢራንም ለዚህ የሚሆነውን አጸፋዊ የምትሰጣለው እያለች ነው። የሸሪፍ ቴክኖሎጂ ዩኒቨርሲቲም ተመቷል። እንግዲህ በቴህራን የሚገኘው ታዋቂው ሸሪፍ ቴክኖሎጂ ዩኒቨርሲቲ በአየር ጥቃት ድብደባ ተፈጽሞበታል። ይሄም የሚያበሳጭ ነው ተብሏል። በታዋቂዋ የቆም ከተማ የመኖሪያ አካባቢ ላይ በደረሰ ጥቃትም ቢያንስ 5 ሰዎች መገደላቸው እየተነገረ ይገኛል። ዛሬ በሊባኖስ ላይም የተፈጸመ ድብደባ አለ። እስራኤል በቤይሩት የዳህዬ ግዛቶችና በሰሜን ምስራቅ ሊባኖስ ላይ በፈጸመችው ጥቃት ቢያንስ 8 ሰዎች መገደላቸው የሀገሪቱ ባለስልጣናት አስታውቀዋል። የኢራን አጸፋዊ የሚሳኤል ጥቃትም ተፈጽሟል። ዛሬ ኢራን ወደ እስራኤሏ ሃይፋ ከተማ ባስተኮሰቻቸው ሚሳኤሎች ቢያንስ 2 ሰዎች ተገድለዋል፣ 11 ሰዎችም ቆስለዋል። ዛሬ በጣም የሚገርም ንዳድ ነው አየሩ ላይ ያለው። ቴልአቪቭ ኢላማ ተደርጋለች። እንደሚታወቀው ዛሬም ኢራን ወደ ቴልአቪቭ አካባቢ ባደረገችው የሚሳኤል ጥቃት አንድ ሰው መቁሰሉ እንደገና ብዙ ነገር መውደሙ እየተነገረ ይገኛል። ሌላው በዛሬ ዕለት በዱባይ አየር መከላከያ ስርዓቶች የተቀሰቀሱ 2 የሚሳኤል ማስጠንቀቂያ ደውሎች ተሰምተው እንደነበረና ውጤታቸውን ወደ በኋላ አካባቢ ምናልባት ሊታወቅ እንደሚችል ጥቃቶቹ እየተነገረ ይገኛል። የኩዌት አየር መከላከያ ተጠምዷል። ኩዌት በዛሬ ዕለት በጣም በርካታ ወደ ሀገሪቱ የተለቀቁ ሚሳኤሎችና ድሮኖችን ማክሸፌን ስሙልኝ ብላለች። በተባበሩት አረብ ኤሚሬትስ የድሮን ጥቃት ደርሷል። በተለይም በፉጃይራ አካባቢ በዛ ግዛት በዱ ቴሌኮሙኒኬሽን ህንፃ አቅራቢያ በድሮን እንቅስቃሴ መታየቱን የአየር መከላከያ ምላሽ መስጠቱን እየተገለጸ ይገኛል። ከዚህ ውጪ እንግዲህ በዲፕሎማሲያዊና ፖለቲካዊ ውጥረቶችም ዙሪያ ላይ ነገሮች ተካረዋል። የትራምፕ የጊዜ ገደብን በተመለከተ ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ ማክሰኞ እንድትከፍት ነው እያስቀመጡ ያሉት። እንግዲህ ማስጠንቀቂያውን ኦልሞስት ትራምፕ ማራዘሙ እየተሰማ ይገኛል።
እንግዲህ ውድ የሣድስ ቤተሰቦቼ ትራምፕ በኤፕሪል 5 ነው ይዞት የነበረው 48 ሰዓት የአልቲማተም ቀጥሮ ሰጥቶ የነበረው ማለት ነው። ስለዚህ የመጨረሻው ማስጠንቀቂያ አሁን ደግሞ አራዝም ያለው ብሏል። ወደ ማክሰኞ አዙሩታል። ሰውየው እየዋዠቀ ውዥግዥቅ ያለ ሁሌ የማይጸና በጣም የሚገርመው በሚናገረው ነገር በጠቅላላ በውሸት የተሞላ ነገሮቹ በጠቅላላ ውሸት የሆኑበት ሰው ነው። እኔ በምድር ታሪክ ላይ እንደዚህ አይነት ክፉና ውሸታም ሰው አይቼ አላቅም እኛ ባለንበት እድሜ ማለት ነው። ስለዚህ በጣም የገረመኝና በቃሉ የማይገኝ የሚያደርጋቸው ነገሮች በጠቅላላ እየወዣዠቀ የሚያደርግ በጣም በፍራቻ ውስጥ ነው አሁን ባለበት ሰውየው ያለው። ጤናውም ትክክል አይደለም እየተነገረ ያለው ከቅዳሜ ጀምሮ ያለው የጤናው ሁኔታ ይሄ የቀን ማራዘም በራሱ ተመልሶ ይናገራል። ሰውየው በውሸት የተሞሉ ነገሮችን ነው በመናገር የሚታወቀው። ለነገሩ ነው ትሩዝ የሚባል ሶሻል ሚዲያ ያለው ትሩዝ እውነት ማለት ነው። ግን በፍጹም በዛው በእውነት ባለው ሶሻል ሚዲያው ላይ የሚለቀው በሐሰት የተሞሉ ነገሮችን እኔነት ብቻ የሞላባቸውን የኢትዮጵያን ውቅያኖስ የኢትዮጵያን ህዳሴ ግድቡን እኛንን ያስገነባ ነው በገንዘብ አውጥተን ብሎ በጣም በተደጋግሞ ሲናገር የቆየ የነበረ ሰው እንደሆነ ታውቃላችሁ። በከፍተኛ ውሸቶች ነው ሰውየው የሚታወቀው። አሁን ባለበት ሁኔታ ላይ ሰኞ ዕለት ድረስ ኢራን የሆርሙዝ ወሽመጥን ካልከፈተች ወሽመጧን ቆርጣለሁ ከሲኦል እሳት አወርዳለሁ ሲል የነበረ ሰው አሁን ደግሞ ወደ ማክሰኞ አዙሬው ያለው 24 ሰዓት ጨምር ያለው እያለ ነው የሚገኘው። እንግዲህ ለኤፕሪል 6 ተቀምጦ የነበረው የመጨረሻ ቀነ ገደብ ወደ ማክሰኞ ኤፕሪል 7 2026 ነው እያራዘመ እንዳለ እየተነገረ ያለው። ትራምፕ ይህንን ማስጠንቀቂያ በትሩዝ ሶሻል ሚዲያ በማህበራዊ ትስስር ገጹ ላይ ነው ያጋራው። የኢራን ነዳጅና መሰረተ ልማት አውታሮች ላይ ከፍተኛ ውድመት አደርሳለሁ የሚለው ማስፈራሪያውን ትራምፕ ለቋል። ይህ ማክሰኞ እንግዲህ የኃይል ማመንጫና የድልድይ ቀን ብሎታል። ፓወር ፕላንት ኤንድ ብሪጅ ዴይ ብሏል እና የኃይል ማመንጫዎችን ደበድባለሁ እንደገናም ደግሞ የድልድዮችንም አፈራርሳለሁ በሚል ማስጠንቀቂያ ሰጥቷል። አጠቃላይ ትራምፕ ኢራን የያዘችውን የባህር መንገድ እንድትለቅ የተሰጠውን 48 ሰዓታት ወደ አንድ ቀን መጨመሩና ዴድላይኑን ማለቂያ ወደ ማራዝ አራዝሜው ያለው ብለዋል። ነገም አያረገውም። አንደኛ በፍራቻ ውስጥ ነው ያለው ሰውየው፣ በከፍተኛ ፍርሃት ውስጥ ነው ያለው። ምክንያቱም ኢራንም ይህንን ስታደርግ ሲደረግ ዝም ብላ እንደማታይ በደንብ በግልጽ ነግራለች። በአካባቢ ላይ ያሉ የአረብ ሀገራት ላይ እሳቴን ከሲኦል አወርዳለሁ ብላለች ኢራንም በዚሁ ተመሳሳይ ሁኔታ። ስለዚህ የተካረረ ነገር ይዞ እንዳይመጣ ፍራቻ እንዳለበት ይታወቃል። አሁንም ይህም በማለቱ ኢኮኖሚው ላይ የዓለም የንግድ ትስስር ላይ ከፍተኛ ጫና እየፈጠረ እንዳለ እየተነገረ ባለበት ሰዓት ላይ ነው ይሄ የሆነ ያለው። በአጠቃላይ ነገ ደግሞ እስቲ የሚለውን ነገር እናያለን። ግን 24 ሰዓት እንደገና ማስረዘሙን እየሰማን እንገኛለን። ሌሎችም አጫጭር መረጃዎች አሉ። እንግዲህ ውድ የሣድስ ቤተሰቦቼ የተኩስ አቁም ንግግርን በተመለከተ አሜሪካ፣ ኢራንና መካከለኛ ሀገራት ለ45 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ እየተደራደሩ ነው የሚለው ነገር እየወጣ ይገኛል። ይህም ትራምፕ እረፍት ማግኘት ፈልጓል። የውስጥ ሀገር ስራውን መስራት አልቻለም። በሀገር ቤት ውስጥ ያሉ ስራዎችን እየሰራ አይደለም። ስለዚህ የ45 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ከኢራን ጋር እየተደራደረ ነው የሚለው ነገር ሾልኮ እየወጣ ይገኛል። የኢራን ወታደራዊ እዝ በሲቪል ተቋማት ላይ ጥቃት የሚቀጥል ከሆነ አጸፋው እጅግ አስከፊ እንደሚሆን ኢራን ከባድ ማስጠንቀቂያ እየሰጠች ትገኛለች። የኢራን ባለስልጣናት ወሽመጡን የሚከፍተው ጦርነቱ ላደረሰው ጉዳት ካሳ ሲከፈል ብቻ ነው በሚል ነው እየገለጹ ያሉት። ስለዚህ ትራምፕ መደራደር ፈልጓል። ነገር ግን ወሽመጡን የምንከፍት ከሆነ ለኢራን ላይ የተደረጉት ድብደባዎችን ካሳ ሲከፈለን ብቻ ነው በሚል ነው እየተናገሩ ያሉት። ስለዚህ ሌላ ድብደባ ማድረግ ሌላ ዋጋ ያስከፍላል የሚለውን አንድምታ የሚፈጥር ንግግር ነው ያለው በሚል እየተነገረ ይገኛል። ሚኒስትር የሆኑት ሰይድ በተለይ የኢራን ባህል ሚኒስትር ናቸው። ሰይድ ረዛ ሳሊሂ ኢሚር ይባላሉ። ትራምፕን ሚዛኑን የሳተና ቅዠታም ነው በማለት በግልጽ ሰድበውታል ዛሬ። ከዚህ ውጪ ደግሞ እስራኤል በቅርቡ እንደሚታወቀው የሞት ቅጣት በፍልስጤማውያን ላይ የሚወስን ሕግ ማውጣቷ ይታወቃል። ይሄም የሞት ቅጣት ፍልስጤማውያን ማንኛውም ፍልስጤማዊ
አንድ እስራኤላዊያን እስራኤሉን የሚገድል ከሆነ በሞት ቅጣት ነው የሚወሰንበት የሚል ህግ አጽድቃለች እና ይሄን በተመለከተ ዓለም አቀፍ ተቃውሞች የተሰሙ ነው ያሉት። ስዊዘርላንድ ለዚህ የሚሆነውን አጸፋ ሰጥታለች። እስራኤል ለፍልስጤማውያን የሞት ቅጣት የሚያዝ ህግ በማውጣቷ ስዊዘርላንድ ተቃውሞውን በመግለጽ አምባሳደሯን ከእስራኤል መጥራቷ እየተነገረ ይገኛል። ሌላው የዩክሬንና የሶሪያ ግንኙነት በተመለከተ እየተነገሩ ያሉ ነገሮች አሉ። ዩክሬንና ሶሪያ በቅርቡ ኤምባሲዎቻቸውን በኪየቭና ደማስቆ ለመክፈት መስማማታቸው በአካባቢ ላይ ውጥረት ፈጽሟል፣ ውጥረት ጨምሯል። እንደገናም ደግሞ ይሄን ጉዳይ በሌላ እይታ የሚያዩ ሀገራትም ቁጥራቸው ጨምሯል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሆርሙዝ ወሽመጥ ጉዳይ ላይ በስልክ መወያየታቸውን የቻይናና የሩሲያ ሀገር ከፍተኛ የፖለቲካ አመራሮች መግለጻቸው እየተነገረ ይገኛል። በተለይም በኢራን ችግር ዙሪያ ላይ ቻይናና ሩሲያ በጥልቀት እየተወያዩ ነው ተብሎ እየተነገረ ይገኛል። የኢኮኖሚና ሰብአዊ ቀውሶችም ወይም ደግሞ ተጽዕኖችም እየተነገሩ ነው። በመካከለኛው ምስራቅ ያለው ጦርነት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል የሚለው ዜና እየተነገረ ይገኛል። በሸሪፍ ዩኒቨርሲቲ አካባቢ በደረሰው የአየር ጥቃት በቴህራን አውራጃ 9 የጋዝ አገልግሎት መቋረጡ እየተነገረ ይገኛል። የእስራኤል ጦርነት ወጪም በተመለከተ አዲስ ሪፖርት ወጥቷል። እስራኤል በኢራንና በሊባኖስ ለከፈተችው ጦርነት እስካሁን 15 ቢሊየን የአሜሪካን ዶላር ወጪ ማድረጓ ምስጢራዊ ዶክመንቶች ወጥተዋል። 15 ቢሊየን ዶላር ምን ያህል አክሳሪ እንደሆነ ጦርነት ስታዩ በጣም ነው የሚገርመው። የሟቾች ቁጥርም ጨምሯል። ጦርነቱ ከተጀመረ ከየካቲት 28 ጀምሮ እስካሁን 3500 ሰዎች በላይ መገደላቸው እየተገመተ ይገኛል። የሊባኖስ ተፈናቃዮችም እንደዚሁ በሊባኖስ ውስጥ ከ1 ሚሊዮን በላይ ሰዎች ከመኖሪያቸው መፈናቀላቸው ሪፖርት ወጥቷል። የኤነርጂ መሰረተ ልማት ወድሟል። የኦፔክ አባል ሀገራት በጦርነቱ ምክንያት የወደሙ የኤነርጂ ተቋማትን መልሶ ለመገንባት ረጅም ጊዜና ከፍተኛ ወጪ እንደሚጠይቅ እያስጠነቀቁ ይገኛሉ። በዚህም የተነሳ ቀጣዩ 1 ዓመት ወይ 2 ዓመት የዓለም የነዳጅ አቅርቦትና የኢኮኖሚ ሁኔታ ከፍተኛ አደጋ ውስጥ ሊገባ እንደሚችል ማስጠንቀቂያዎች እየወጡ ይገኛሉ። የፓኪስታን ዜጎች ጉዳትም ተሰምተዋል። በተባበሩት አረብ ኤሚሬትስ በደረሰ የሚሳኤል ጥቃት ፓኪስታናውያን ጨምሮ ማለት ነው ሌሎች ሰዎችም መቁሰላቸውን የሀገሪቱ ጠቅላይ ሚኒስትር መግለጻቸው እየተሰማ ይገኛል። የሕክምና ተቋማት ስጋት አጋጥሟቸዋል። ድንበር የለሽ ሐኪሞች ወይም MSF የሚባለው እስራኤል በቤሩት ሆስፒታል አቅራቢያ በፈጸመችው ጥቃት ቁስለኞች ወደ ሆስፒታል እየጎረፉ መሆኑን ጭምር እየተገለጸ ይገኛል። የአየር መንገድ መስተጓጎል በጣም በከፍተኛ ሁኔታ ነው አሁን ትልቁን ጫና የያዘው። ዛሬ በተሰማው ዜና መሰረት በቀጠናው ያለው ውጥረት ከ15 ሀገራት በላይ የአየር በረራና የመርከብ ትራንስፖርት ላይ ከፍተኛ መስተጓጎል እስካሁን መፈጸሙ እየተነገረ ይገኛል። በሰሞኑ ከደረሱ ጥቃቶች መካከል የኢራን የፔትሮኬሚካል ኢንዱስትሪ አንዱ ነው። በዚህም ኢንዱስትሪው ስራ ማቆሙ ዛሬ ተገልጿል። በእስራኤል ጥቃት ምክንያት የኢራን በጣም ትልቁ የፔትሮኬሚካል ማዕከል ስራውን ሙሉ ለሙሉ ማቆሙ ተረጋግጧል። የአሜሪካ የፓይለት ማዳን ዘመቻም በተመለከተ የተሰሙ ዜናዎች እንደዚሁ ትኩስ መሆናቸውን ሁላችንም እናውቀዋለን። ዝግጅታችን እንደቀጠለ ይገኛል። ውድ ሣድስ ቤተሰቦቼ ወደ ሌሎች ትንተና ሀሳቦቼ ልግባ። በጣም የሚገርሙ አይነት ዜናዎች ናቸው የተሰሙ ያሉት። ከጦርነት የተጎዱ ማለትም በኢራን ጦርነት ምክንያት ኢኮኖሚያቸው በከፍተኛ ሁኔታ የተጎዳባቸው 20 አገራት ዝርዝር ወጥቷል። ከነዚህ መካከል ኢትዮጵያ ያለችበት ወይ የሚለውን መጥቼ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በኢራንና አሜሪካ መካከል የተከሰተው ጦርነት ከፍተኛ የኢኮኖሚ ቀውስ እያስከተለ እንዳለ መረጃዎች ያሳያሉ። በነዳጅ እጥረት፣ በዋጋ ንረት ሳቢያ ከፍተኛ ተጽዕኖ ካረፈባቸው ሀገራት ተርታ የሚመደቡ ሀገራት ዝርዝራቸው ወጥቷል። በተለይም በሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ መዘጋት ምክንያት የነዳጅና የማዳበሪያ አቅርቦት በመስተጓጎሉ በዓለም አቀፍ ደረጃ ለኢኮኖሚ ኪሳራ መንስኤ እንደሆነ IFA ወይም ኢንስቲትዩት ኦፍ ፎሬን አፌርስ ይዞት በወጣው ትንተናዎች ላይ በደንብ አድርጎ አስቀምጧል። ለዚህም የሚሆነው እንደ ሮይተርስ እና ኦክስፎርድ ኢኮኖሚክስ ገለጻ የወጡ ዝርዝር የወጣባቸው ከፍተኛ በዚህ ጉዳይ ላይ የተጎዱ ሀገራት ዝርዝር መካከል በአንደኛ ደረጃ ኢራን ተቀምጣለች። ጦርነቱ በቀጥታ መሬቷ ላይ በመካሄዱና መሰረተ ልማቶቿን በማውደሙ ኢኮኖሚዋ በ10% ያክል ሊቀንስ እንደሚችል እየተገመተ ይገኛል። ኢራቅም የዚህ ተጎጂ ናት። 90% በጀቷ በነዳጅ ሽያጭ ላይ የተመሰረተ በመሆኑ የነዳጇ በሆርሙዝም ወሽመጥ ስለምትልክ ከፍተኛ ኪሳራ እየደረሰባት ይገኛል
ይገኛል። ኩዌትም እንደዚሁ አብዛኛው የነዳጅ ምርቷ በወሽመጡ በኩል የሚወጣ በመሆኑ ለከፍተኛ የገቢ መቀነስና ኢኮኖሚያዊ ልሽቀት ውስጥ እየተጋለጠች ነው ተብሏል። ሌላኛዋ ሀገር ኳታር ናት። የፍሳሽ ጋዝ ወይም ኤልኤንጂ ምርቷን በመስተጓጎሉ ይሄም በመስተጓጎልና በማጓጓዝ ባለመቻሏ የቱሪዝም ዘርፏን በእጅጉ የተጎዳባት ሀገር ሆናለች ኳታር። በአምስተኛ ደረጃ የወጣችው ፓኪስታን ናት። 40 በመቶ የሚሆነውን የኃይል ፍላጎቷን ከኳታር በሚወጣ ነዳጅና ጋዝ የምትሞላ ሀገር ናት። ይሄ በመሆኑም ከፍተኛ የኃይል እጥረት ገጥሟታል ተብሏል። ግብጽ ከነዚህ ሀገራት መካከል ከፍተኛውን ቦታ ይዛለች። ስድስተኛ ናት። ከስዊዝ ካናል የሚገኘው ገቢ በመቀነሱ የነዳጅ ዋጋ በመናሩም የገንዘብ ጥሬውም ምንዛሬዋም ከፍተኛ ሁኔታ ተፈጥፍጧል ከዶላር አንጻር ማለት ነው። ግብጽም በዚህ ጦርነት በእጅጉ መጎዳቷ እየተነገረ ይገኛል። ህንድ ሌላኛው ሀገር ናት። 90 በመቶ ነዳጇ ከውጭ የምታስገባ ናት። በመሆኑም አብዛኛው በሆርሙዝ በኩል የሚወጣ በመሆኑ ለዋጋ ግሽበት ህንድ እንደተጋለጠች እየተነገረ ይገኛል። ኑሮ ህንድ ውስጥ በከፍተኛ ሁኔታ እየተወደደ እንዳለ እየተነገረ ይገኛል። የነዳጅ ሰልፎች በጣም በብዙ ኪሎ ሜትሮች የሆኑ ሰልፎች ናቸው በየቦታ ያሉ። ስሪላንካ አንደኛው ሀገር ናት በከፍተኛ ሁኔታ እየተጎዳች ያለች። ስሪላንካ እንዲሁ በተፈጥሯም ኢኮኖሚያ በጣም ደካማ ነው። በዚህም የተነሳ ደካማ ኢኮኖሚ ያላት ስሪላንካ የነዳጅ ዋጋ መናር ምክንያት የውጭ ምንዛሬ ክምችቷ በእጅጉ የተሟጠጠ እንዳለ መረጃዎቹ ያመላክታሉ። ባንግላዴሽን በከፍተኛ ሁኔታ ተጎድታለች። 53 በመቶ ማዳበሪያዋ ከባህረ ሰላጤው ሀገራት የምታስመጣ ሀገር ናት። ይሄ በመሆኑም ግብርናዋ በአደጋ ውስጥ እንደወደቀ እየተነገረ ይገኛል። ሊባኖስም በጦርነቱ ቀጥተኛ ተሳታፊ በመሆኗና ተሳታፊ በመደረጓም የቀድሞውን ኢኮኖሚ ቀውስ ውስጥ ናት ያለችው። አሁንም ባለበት ሁኔታ በዛ መቀጠሏ እየተነገረ ነው የሚገኘው። ጃፓን ለኢንዱስትሪዎቿ የሚያስፈልጋትን ነዳጅ በአብዛኛው በሆርሙዝ ወሽመጥ በኩል ነው የምታስገባው። ስለዚህ በኢራን ጦርነት ምክንያት ከተጎዱ ሀገራት መካከል ጃፓን ከፍተኛውን ቦታ ይዛለች። ደቡብ ኮሪያ እንደ ጃፓን ሁሉ ለነዳጅና ለኤሌክትሮኒክስ ግብአቶች በባህረ ሰላጤው ላይ ጥገኛ ናት። እሷም ተጎድታለች። ታይላንድ በቱሪዝም ዘርፏና በኤክስፖርት ንግዷ በጦርነቱ ምክንያት በእጅጉ መዳከሟ እየተነገረ ይገኛል። ፊሊፒንስም ለኤሌክትሮኒክስ ምርቶቿ የሚያስፈልጓትን ግብአቶች መስተጓጎሉና የነዳጅ ዋጋ መጨመሩም እየተነገረ ነው። ጣሊያንም ከተጎዱ ሀገራት መካከል ትገኛለች። በኤነርጂ ዘርፍ ላይ ካላት ከፍተኛ ጥገኝነት የተነሳ ማኒፋክቸሪንግ ዘርፏ በእጅጉ መጎዳቱ እየተነገረ ነው የሚገኘው። 16ኛዋ ሀገር ጀርመን ናት። የኢንዱስትሪ ምርቶቿና በኃይል ዋጋ በመናሩ ምክንያት ተወዳዳሪነታቸውን ካጡ ሀገራት መካከል አንዷ እየሆነች ትገኛለች። 17ኛዋ ሀገር ዩናይትድ ኪንግደም ናት። ከሌሎቹ የጂ7 ሀገራት በበለጠ በጋዝ ዋጋ መናር ምክንያት የኑሮ ውድነት ጨምሮባታል። በ18ኛ ደረጃ ቱርክ ትገኛለች። በኢራን ጦርነት ምክንያት በገንዘብ ምንዛሬዋ ወይም ሊራ በመውረዱ የዋጋ ግሽበትም ለመቆጣጠር በመቸገሯ እየተጎዳች እንዳለች እየተነገረ ይገኛል። 19ኛዋ ቬትናም ናት። በማኒፋክቸሪንግ እና በትራንስፖርት ዘርፏ ላይ በነዳጅ እጥረት ምክንያት በእጅጉ ተመትተዋል። ባህሬንም እንደዚሁ ነዳጅ በማጣራት ስራዋ በመቋረጡ ለአየር ጥቃት ተጋላጭን በመሆኗ በከፍተኛ ሁኔታ እየተጎዳች እንዳለች እየተነገረ ይገኛል። ኢትዮጵያስ ቢባል ኢትዮጵያን በተመለከተ ከወጡ ዝርዝሮች መካከል አንደኛው አፍሪካ ሪፖርትም ይዞት ወጥቷል። እንደዘነም እንዲሁም ኢኮኖሚክስም ከዛ ውጪም ሬውተርስም ለዚህ የሚሆነውን ዘገባ ይዘው ወጥተዋል። ኢትዮጵያ እንግዲህ በዚሁ መልኩ በዚህ ዝርዝር ውስጥ አልገባችም፣ በ20 ዝርዝር ውስጥ አልገባችም። ነገር ግን የነዳጅ አቅርቦት መቀነስን በተመለከተ የነጭ ናፍጣ ዕለታዊ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር በአንድ ቀን ወደ ግማሽ ነው በየቀኑ እየቀነሰ ያለው ማለት ነው። ይሄም በከፍተኛ ሁኔታ አደጋ ውስጥ እንዳለ እየተነገረ ነው። ዋጋ ንሯል። መንግስት ነዳጅን ከጎረቤት ሀገራት በ3 እጥፍ ውድ ዋጋ ለመግዛት ተገዷል። በሀገር ውስጥም የነዳጅ ዋጋ በ26 በመቶ ጭማሪ ማሳየቱ እየተነገረ ይገኛል። በአቪዬሽን ዘርፍም እንደዚሁ የኢትዮጵያ አየር መንገድ የአውሮፕላን ነዳጅ ለማግኘት ተቸግረዋል። የበረራ መስመሮች መዘጋት ምክንያትም ተጽዕኖ እንዳረፈበት እየተነገረ ነው። ግብርናም እንደዚሁ የማዳበሪያ አቅርቦት በመስተጓጎሉና የትራንስፖርት ዋጋ በመጨመሩም በምግብ ዋስትና ላይ ስጋት ደቅኗል። እንደገና ኢንስቲትዩት ኦፍ ፎሬን አፌርስ ይዞት በወጣው ሪፖርት ላይ እንደሚያሳየው ቀን በቀን የምግብ ላይ ያለ ዋጋ ምክንያትና ንረት እያሳየ እንዳለ ለመግለጽና ለመመልከት ችለናል የሚለው ዘገባን ጠቁሟል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እነዚህ መረጃዎች ካስደመጥኳችሁ በጣም ደስተኛ ነኝ። ይህን ፕሮግራም ላይክ አድርጉት፣ ለሰዎችም ሼር አድርጉላቸው። ከቻላችሁም ሰብስክራይብ ማድረግ እንዳትረሱ መጠቆም ወዳለው መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች።